السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الدرس العاشر السكون. سلا السكون سلا تبالو نجر من نجرنو السكون ملكت تشينات عندنا دمو كب أرجتو بكب مليك أمت إشلال بتشا تشينيان تشي السكون ملكتنات تشي السكون من دنو متاررجو كم جمرة هين ما يتعلبن سكون እኛ ወደ ራሳችን የራሳችን ቋንቋ ምናልባት ግር እንዳይለን ወደ አማርኛችን እንወስደውና ስኩን ምንድነው የሚያደርገው ካለን ለአማርኛችን ሀ ሁ ሂ ሃ ሄ ህ ህ ማለት ስድስተኛ ላይ ነው። በስድስት ተርታ ህ ለ ም ስ ረ ስ ሸ ቀ በ ሚለውን እንዲይዝ ያደርጋል። እቺ ስኩን ያዘ ፊደል ምን ያደርጋል? ለአማርኛችን ስድስተኛው ድምጽ እንዲሆን ያደርጋል። ወደ አማርኛችን ስንቀየር መርሃባ አሁን እዚህ ጋር ምንድነው እንዴት ነው ምንቀራው የሚለውን ደግሞ እንመለስ። ወደ ደርሳችን እንመለስ። ሐምዛ ፈትሐ ባ ስኩን አብ ሐምዛ ከስራ ባ ስኩን ኢብ አብ ኢብ ሐምዛ ضم ባ ስኩን ኡብ አብ ኢብ ኡብ ሐምዛ ፈትሐ ታ ስኩን አት ሐምዛ ከስራ ታ ስኩን ኢት አት ኢት ሐምዛ ضم ታ ስኩን ኡት አት ኢት ኡት ሐምዛ ፈትሐ ታ ስኩን አት ሐምዛ ከስራ ታ ስኩን ኢት አት ኢት ሐምዛ ضم ታ ስኩን ኡት አት ኢት ኡት ሐምዛ ፈትሐ ጂም ስኩን አጅ ሐምዛ ከስራ ጂም ስኩን ኢጅ አጅ ኢጅ ሐምዛ ضم ጂም ስኩን ኡጅ አጅ ኢጅ ኡጅ ሐምዛ ፈትሐ ሐ ስኩን አህ ሐምዛ ከስራ ሐ ስኩን ኢህ አህ ኢህ ሐምዛ ضم ሐ ስኩን ኡህ አህ ኢህ ኡህ ሐምዛ ፈትሐ ኻ ስኩን አኽ ሐምዛ ከስራ ኻ ስኩን ኢኽ አኽ ኢኽ ሐምዛ ضم ኻ ስኩን ኡኽ አኽ ኢኽ ኡኽ ሐምዛ ፈትሐ ዳል ስኩን አድ ሐምዛ ከስራ ዳል ስኩን ኢድ አድ ኢድ ሐምዛ ضم ዳል ስኩን ኡድ አድ ኢድ ኡድ ሐምዛ ፈትሐ ዛል ስኩን አዝ ሐምዛ ከስራ ዛል ስኩን ኢዝ አዝ ኢዝ ሐምዛ ضم ዛል ስኩን ኡዝ አዝ ኢዝ ኡዝ ሐምዛ ፈትሐ ራ ስኩን አር ሐምዛ ከስራ ራ ስኩን ኢር አር ኢር ሐምዛ ضم ራ ስኩን ኡር አር ኢር ኡር ሐምዛ ፈትሐ ዛይ ስኩን አዝ ሐምዛ ከስራ ዛይ ስኩን ኢዝ አዝ ኢዝ ሐምዛ ضم ዛይ ስኩን ኡዝ አዝ ኢዝ ኡዝ ሐምዛ ፈትሐ ሲን ስኩን አስ ሐምዛ ከስራ ሲን ስኩን ኢስ አስ ኢስ ሐምዛ ضم ሲን ስኩን ኡስ አስ ኢስ ኡስ ሐምዛ ፈትሐ ሺን ስኩን አሽ ሐምዛ ከስራ ሺን ስኩን ኢሽ አሽ ኢሽ ሐምዛ ضم ሺን ስኩን ኡሽ አሽ ኢሽ ኡሽ ሐምዛ ፈትሐ ሷድ ስኩን አስ ሐምዛ ከስራ ሷድ ስኩን ኢስ አስ ኢስ ሐምዛ ضم ሷድ ስኩን ኡስ አስ ኢስ ኡስ ሐምዛ ፈትሐ ضاد ስኩን አድ ሐምዛ ከስራ ضاد ስኩን ኢድ አድ ኢድ ሐምዛ ضم ضاد ስኩን ኡድ አድ ኢድ ኡድ ሐምዛ ፈትሐ ጣ ስኩን አጦ ሐምዛ ከስራ ጣ ስኩን ኢጦ አጦ ኢጦ ሐምዛ ضم ጣ ስኩን ኡጦ
أط إيط أوط همزة فتحة ضا سكون أض همزة كسرة ضا سكون إض أض إض همزة ضمة ضا سكون أض أض إض أض مرحبا አሁን እዚህ ጋር እየተመለከትን ያለነው የስኩን ፊደላቶች የሚያወጡትን ድምጽ ነው። አሁን መጀመሪያ ደርሶች ላይ አዳምጠን ከነበረ አንድን ፊደል በብቃት እንዲሁም ደግሞ የሚወጣበትን ቦታውን ለመለየት የፈለግን ከሆነ ያን ፊደል ማውጣት የፈለግነውን ስኩን አርግተን ከሱ በፊት ሐምዛ ፈትሐን ከስራ ዶማ አርግተን ብናወጣው ብንቀራው ያ ፊደል የቱ ጋር እንደሚገኝ መخرጁ እንዴት መውጣት በደንብ እንዳለበት ያን ነገር የከበደንን ደግሞ ያን ነገር ቃል ከደጋገምነው ይወጣልናል ብዬ ነበር የምናስታውስ ከሆነ አሁን እዚህ ጋር አህ ይህ ኦህ ይው እዚህ ጋር እንደዚህ መለማመድ እንችላለን ሐስ ካውን ድረስ ያልወጣልን ካለ አህ 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 ይህ መደጋገም አኽ 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 مرحبا ሌላ ደግሞ እዚህ ጋር አብ ኢጅ አድ ኢጦ የሚል የሆነ እንደ ኢኮ ያለው ነገር እንደ እርግብግቢት ወይንም ማስተጋባት ያለው ነገር ቀርተን ነበር አሁን እዚህ ጋር ስንቀራ እነዚህ ፊደላቶች የቀልቀላ ፊደላቶች ይባላሉ ቀልቀላ ብሎ ማለት ስኩን ሆኖ ሲመጡ ቀልቀላነታቸው በደንብ ግልጽ ይወጣል ስኩን ብቻ ሳይሆን ሲፋ ነው ቀልቀላ የሚባለው ነገር የፊደላት ለነዚህ አምስት ፊደል ናቸው አሁን እዚህ ጋር ምን ይቀራል ቃፍ ይቀራል ቃፍ እዚህ ጋር ስላልተጻፈች ነው አምስት አሉ ባ ጂም ዳል ጣ እና ቃፍ የሚባል እነዚህ አምስቱ ፊደላቶች ስኩን ሆኖ በሚመጡበት ሰዓት ይሄ ቀልቀላ ወይንም ኢኮ ይሄ ማስተጋባት የሚባለው ባህሪያቸው ይጎላል አሁን እዚህ ጋር አብ ብለን እዚህ ጋር ደግሞ አት አስ አህ የነዚህ ሰዓት ደግሞ ምንድነው አድ አጅ አብ እያልን ቀርተናል እነዚህ ሑሩፉል ቀልቀላ በመባል ስለሚጠሩ ናቸው አምስት ናቸው አሁን እዚህ ጋር ስንቱ አራቱ ተጠቅሷል ባ አለ ጂም አለ ዳል አለ ጣ አለ አንድ ደግሞ ቃፍ ትቀራለች አሁን ቃፍ እዚህ ጋር አልተጠቀሰችም ስለዚህ እነዚህ አምስቱ ፊደላቶች የምን ፊደል ይባላሉ እንደ ጭማሪ መዒል ሑሩፉል ቀልቀላ ይባላሉ ምንድነው ሑሩፉል ቀልቀላ ከተባለን ደግሞ ኢኮ ወይንም ምት ያለው ወይንም እርግብግቢት ያለው ድምጽ ጭማሪ ይኖራል መርሃባ በቀጣይ ደርስ ደግሞ አደርሱል 11 11ኛው ደርስ ቢዝኒላህ በቀጣይ ቪዲዮ እናያለን ጥያቄ ምናምን ያልገባን ካለ ወይንም ደግሞ አንዳንድ አስተያየቶችም ካሉን ኮሜንት ላይ እናስቀምጥ ወሰላሙ አለይኩም ወራህመቱላሂ ወበረካቱ